ነው። ስለዚህ እንግዲህ ፋሚሊዎቻችን ለማንኛውም ተዋውቃት በደንብ ተዋውቃት። ቅድም ነገር ያለው ግን ፍቅረኛ ነክ በደንብ ተዋውቃት ማሻአላህ አንተንም ለማምጣትና ሄርሜላ እባላለሁ። ኢየሱስ በድጋሚ ይተዋወቃሉ ግን ሞር በደንብ እንዲያውቅ ነው። ከዛ በፊት ያው ጀስት ጓደኛ ብቻ እንደሆነች ነበር የሚያውቀውና አይ እኔ በቃል መስማት ፈልጌ ነበር። ያው በቃል ተነግሮኛል ያሳስ በደንብ ሰምቻለሁ። እና ለማንኛውም ከዚህ በኋላ ኢየሱስ በትልልቅ ስራ ነው አንተ የምንጠብቀ። እስኪ በምን ደሴ ገበያ ላይ አበቃ ገዝቼ ሲያከንፈኝ አደረ በፍቅሩ ተይዤ። ሰበር ዜና። ሰላም ጤና ይስጥልኝ ክብራንና ክብራን አርማይ ተመልካቾች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ላይክ ሼር ሰብስክራይብ በማድረግ ቤተሰብ ይሁኑ ማለት ነው። ትናንትና ሌሊቱን እንግዲህ ማነጋገሪያ ሆኖ ያደረው አብርሃም ፍቅረኛ የናት ተዋወቃት ባለው በደሴው ልጅ እንዴት አብርሃም ፍቅረኛ የናት ይላል በማለት እነ ትክክል ሲያለቅሱ ማህደራቸው ተሰማ። ታዲያ ማይክል ጃክሰን አይበገሬው ለመጣበት ማንም የማይከለክለው እንዲሁም ምርጦቹ አድናቂዎቹ አይቀየሪዎቹ እነ መርካቶዬ አብርሽ ምርጥ ሰው መልካም ሰው ፈጣሪ ከክፉ ከፍ ያርግህ ምድረ በጎች በዚህ ደግሞ እንዳትሳደቡ ብላለች። መተሳደባቸውን እነ ትክክል መቼ አቆሙ ማለት ነው። ስለዚህ የሰው ልጅ መቼም እግዚአብሔርን ወላሂ ብሎ ከማለ ያው እውነተኛ ሰው እንደሆነ ነው። ትናንትና እኔ ማይክል ጃክሰንን በደንብ አድርጌ ያረጋገጥኩት ማለት ነው። በዛ ላይ ግን የስድቡ ዶፍ ቢወርድበት ማይክል ጃክሰን ልክማ ታስያዛችሁኝ ገና ደሴ ከተማ ላይ ዓለሜን እቀጫለሁ በማለት በኮሜንታተሮች ስድብ ግፍፊነት ማይክል ጃክሰን እዚች ድረስ ደርሷል ማለት ነው። በጣም የሚገርመው ነገር አብርሃም ምንድነው ትናንትና የቀረው? በጣም ብዙ ሰው ተሸብሯል ማለት ነው። ወይስ የሩታ ቤተሰቦች አፈኑት የሚል የኔም ጥያቄ ነው። ማይክል ጃክሰን በመጥፋቱ ማይክል ጃክሰን ሲጠፋ መቼም እንኳን ሚዲያው አይደለም ሶሻል ሚዲያው ራሱ ዝምጥ ጨጭ ረጭ የሞተ ሰው ያለ ነው የሚሸተኝ ማለት ነው። ስለዚህ ማነጋገሪያ የሆነው ማይክል ጃክሰንና ሄርሜላ ከረሜላ በአሁኑ ሰዓት ተወዳጅነትን በቅርቡ ሰዓት እያፈራችው ሄርሜላ አቤት ጸባይዋ፣ አቤት ትትናዋ፣ አቤት ለሰው ያላት ክብር ይሄ ሁሉ አገላለጽ ህዝቡ እየገለጻት ይገኛል። ስለዚህ ሄርሜላ በጥቂት ጊዜ ብትመጣ ህዝቡ ጋር ተቀባይነትን አሁን ላይ አግኝታለች። አንደኛ በስነ ምግባሯ፣ ሁለተኛ ቤተሰቦቿ ያላቸው ለማይክል ጃክሰን ፍቅር አሰጣጥን በዚህ እኛ እንማራለን በማለት ህዝቤ ሆ ብሎ መነሳቱን ትናንትና አሳይቶናል። ታዲያ አብርሃም ታደሰ አፈቅርሻለሁ ቢላት ምንድነው ይሄንን ያህል በጣም ያንጨረጨራችሁ ያናደዳችሁ? ምክንያቱም የሰው ልጅ አንፈላለግም ተፋተናል ታለ ሁለተኛ ሰው ፈልጎ አፈቅርሻለሁ ያለው ለምንድን ነው? እኛኮ ውሸት መስሎን ነበረ እንዴ? በእንደዚህ አይነት ውሸት አለ እንዴ? ዳር ላይ ቀልድ አለ ወይ? እስኪ ንገሩኝ ማለት ነው። ምክንያቱም ለሚመጣው ትውልድ ምን አይነት ትምህርት ነው የሚያስተምሩት ብዬ ነው እኔ የምገምተው። ምክንያቱም በትዳር ላይ ቀልድ የለም። አንድ ሰው ወጥቶ አንድ ሚስቴን ፈትቻታለሁ ካለ የፈታት ፈቷታል። ከዚህ በላይ ምን አለ? እንደ ህጉ ከሄድን ፈቷታል። ምክንያቱም ሩታ ቤተሰቦቿ ሁሉ ሳይቀሩ ይሄንን ልጅ አውጥተው እንደ ጉድ እንደ ዝናብ በቃ እያዘነቡበት የስድብ ልጅ አብርሃም ተበስጫይቶ ወደ ሄርሜላ የፍቅር ግፍፊነት መግባቱ የታወቀ ነው። ስለዚህ ሄርሜላ ደግሞ በፍቅር ማርከዋለች። አንደኛ የፎቶ አነሳስ ስታይላቸው በጣም ልዩ ማራኪ የሆነ ነው። ምክንያቱም ኢንስታግራሙ በየተለያየ ቦታዎችን የሚፖስቷቸው ፎቶዎች ግን በጣም ልቤን እየነኩኝ ነው። ምክንያቱም ማይክል ጃክሰን ከሩታ ጋር ሲሆን እንደዚህ አይነት እንኳን ፎቶ ተነስቶ አያቅም። እንደው ለሄርሜላ ያለው ፈገግታ በዛ ላይ ማች ያረጋሉ። ስለዚህ ምንም አትደነጋገጡ። የሰው ልጅ ይዋደዳል፣ ይለያያል። ምክንያቱም ፍቅር በሩታና በማይክል ጃክሰን ብቻ አልተጀመረም። የሰው ልጅ የት ይደርሳሉ የተባሉ ፍቅረኛ ማቾች ዛሬ ተለያይተው ነው የሚኖሩት። ስለዚህ እናንተ ለምን ይሄንን ልትሉ ቻላችሁ ስል እንደው ወርቁ አንተ ነው እንኳን የት ደርሳል የተባለ ሚስቱን ነው የልጆቹን እናት ፍትት አድርጎ የተዋት ማለት ነው። ስለዚህ እንኳን ሰውና ሰው እግርና እግርም እንደሚጣላ ይሄንን ማወቅ አለባችሁ። አወይ ሄርሜላ ከረሜላ ፈገግታዋ፣ አወይ ማይክል ጃክሰን ውበት ሲለካ ሄርሚ ጋ ነው ለካ፣ ውበት ሲለካ ማይክል ጃክሰን ጋ ነው ለካ። የፈለገው ነገር ያበጠው ቢፈነዳ እድል አንዳንዴ
ለሰው ልጅ እድል ያስፈልጋል የሚባለው እውነታ ይሄ ነው። በእናንተም አይቻለሁ፣ በእናንተም ተማርክ ያለሁኝ ይላሉ። ስለዚህ ምንም ቢፈጠር ምንም ቢባል ይሄን እውነታና እውነታ ይሄና ይሄ ብቻ ነው ላለሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ዛሬስ ምን ይፈጠር ይሆን? እንዴትስ ይሆን?